ሰላም እንዴት ናችሁ? ዩቲዩብ ዛሬ ላይ ከቀናችሁ ላይ አንድ ሰዓት ብቻ ተጠቅማችሁ ህይወታችሁን ቶታሊ ትራንስፎርም ማድረግ የምችሉበትን ነገር በደንብ አሳያችኋለሁ። አንድ ሰዓት ነው፣ በቀኑ 24 ሰዓት አለ። እናችን አንድ ሰዓት ግን በስርዓት ብታደርጉ በእርግጠኝነት ህይወታችሁን ምናልባት በአንድ ቀን ካልሆነ በአንድ ሳምንት በጣም ሄደብኝ ካላችሁ በሁለት ሳምንት ቶታሊ ትራንስፎርም ማድረግ የምችሉበትን ነገር በደንብ ላሳያችሁ። አንድ ሰዓት ብቻ ነው የምትጠቀሙት። ይሄንን እኔም ተጠቀሚው ሌላም ሰዎች ተጠቅሞ ቶታሊ መቀየር ችሏል ራሳቸው። ነገራችሁ ህይወት ላይ በጣም ብዙ ነገሮችን አለ መቀየር የሚጠበቅብን። አንድ ሁለት ነገር ብንቀይር ሌላው ሁሉ እንደዛው መቀየር ይጀምራል። እንዴት ካላችሁ ለምሳሌ ያላችሁን የጀርባችሁን አጥንት አስቡትና አይ ቲንክ 33 ነገር ክፍሎች አሉት። አንዱ ፓርት ሸፈፍ ብትል ቶታሊ አቋማችሁ ይዛነፋል። የተዛነፈ ደግሞ ከነበረ ትንሽ ብታስተካክሉ ቶታሊ ይስተካከላል። ስለዚህ አሁን በምነግራችሁ በአንድ ሰዓት ውስጥ ማድረግ ያለባችሁን ነገሮች አርጋችሁ ቶታሊ ህይወታችሁን እንደዚህ የተዛነፈ ከነበረ ማስተካከል እንድችሉ ያግዛችኋል ማለት ነው። ሶ የመጀመሪያው ባለፈውም እንደሰራሁላችሁ የመጀመሪያው ነገር ማታ ላይ ስተኙ 5 ደቂቃ ወስዳችሁ ከመተኛታችሁ በፊት ቁጭ በሉ። ዝም ብላችሁ እንዳመጣላችሁ አትተኙ፣ ኢንቴንሽናሊ ተኙ። ምክንያቱም ማታ ላይ ስንተኛ እንደነገርኳችሁ ሀሳብ ይዘን ነው ምንተኛው። ይዘነው ምንተኛው ሀሳብ ደግሞ ይሄ ድብቁ አእምሮ ክፍላችን ያረግዛል፣ ማስረገዝ ማለት ነው። ይዘነው ምንተኛውን ሀሳብ ሁሉ ምንድነው ዘር ነው፣ እየዘራን እንደሆነ ማወቅ አለባችሁ። ድብቁ አእምሮ ክፍላችን አይተኛም፣ የዘራንበትን ደግሞ ያበቅላል። ቤስት ታይም ደግሞ ድብቁ አእምሮ ክፍላችንን ፕሮግራም ለማድረግ አልፋ ስቴት ላይ ወይም ደግሞ ከዛ አልፎ ቴታ ስቴት ላይ ሲሆን ነው። ማታ ላይ ደግሞ ስንተኛ ናቹራሊ አልፋ ቴታ ላይ የምንሆንበት ታይም ነው ማለት ወደ ልጅነት እንደመመለስ ብላችሁ አስቡ። ክፍት ነው የሚሆነው አእምሯችን። ያኔ የሚገባው ነገር ሁሉ ምን ይሆናል? ውጤት ይሆናል ማለት ነው። የመጀመሪያው 5 ደቂቃ እንዳልኳችሁ ከአንድ ሰዓት ውስጥ ማለት ነው ቁጭ ማለት ነው። ምንም ነገር አለማድረግ ቁጭ ማለት። ከዛ የምትፈልጉትን ነገር አይታችሁ መተኛት መቻል። 5 ደቂቃ ነው፣ ምንም አታጡበት። የምሬን ነው ብላችሁ ሰምታችሁኛል። ዛሬ ማድረግ ጀምሩ። አሁን ዛሬ ይህንን ቪዲዮ አይታችኋል። 5 ደቂቃ እሱ ናት። ሌላው ማታ ላይ ማድረግ የምትችሉት ነገር ምንድን ነው መሰላችሁ? አልባት ደቂቃውን እንደፈለጋችሁ አልኩት እናንተ። እኔ ግን አሳንሼ ነው እያረኩላችኋለሁት። ምክንያቱም ትንሿ የምታደርጓት ነገር ትልቅ ለውጥ ስለምታመጣ ማለት ነው። ስለዚህ ከዛ ከ5 ደቂቃ በፊት ደግሞ መጽሐፍ 10 ደቂቃ አንብቡ። የምትፈልጉትን መጽሐፍ ቅዱስም አንብቡ፣ ቁርአንም አንብቡ፣ ችግር የለም። ኖርማል መጽሐፍም ይሁን አንብቡ። ምን አይነት መጽሐፎች ላንብብ? ከዚህ በፊት ሪከመንድ ያደረኳችሁ መጽሐፎች አሉ፣ የላኩላችሁ ሰዎች አላችሁ። ምናልባት የምታነቡት መጽሐፍ ማታውቁ ከሆነ ምናልባት ማለት ነው መጽሐፍ ብላችሁ ኮሜንት ላይ ጻፉልኝ እና ከዛ በምልክላችሁ ቴሌግራም ዩዘር ኔም ደግሞ በውስጥ መስመር ጽፋችሁልኝ እልክላችኋለሁ። ችግር የለም፣ ፒዲኤፍ ማለት ነው። 10 ደቂቃውን መጽሐፍ አንብቡ። ከዛ በፊት ያለውን ደግሞ 5-10 ደቂቃ በቃ ምንም አታርጉ። ያ ማለት ከመተኛታችሁ ከ30 ደቂቃ በፊት ስልካችሁን አትጠቀሙ፣ አትያዙ። በጣም ብዙ ሰው ስልኩን ይዞ ነው የሚተኛው። ስልኩ ፊቱ ላይ ወድቆበት ነው የሚተኛው። ስልኩ እየጮኸ ነው የሚተኛው። እኔም እንደዛ ተኝቼ አውቃለሁ ብዙ ጊዜ። ስለዚህ ስልካችሁ አትንኩት ማታ ከ30 ደቂቃ በፊት ማለት ነው። ከዛ መጽሐፍ ማንበብ የፈለጋችሁትን አንብቡ ብያችኋለሁ። ቪዲዮ አትዩ 5 ደቂቃ። ከዛ በኋላ ቁጭ በሉና ተኙ ማለት ነው። የምትፈልጉትን ነገር አይታችሁ ተኙ። ቀጣዩ የሚጀምረው እና ዋናው ጠዋት ስትነሱ ነው። ጠዋት ስትነሱ የምታደርጉትን ነገር አድርጋችሁ የምታደርጉትን ማለት ቤዚካሊ ሁሌ የምታደርጉት ነገር ካለ የምታደርጉት ማለት ምናልባት ጸሎት የምታደርጉ ከሆነ የምትሰግዱ ከሆነ አርጉት። እሱን ካረጋችሁ በኋላ ግን ይሄ ዴይሊ ወደምታደርጓቸው ሩቲኖች ከመሄዳችሁ በፊት ያ ማለት ምናልባት ምግብ መብላት ሊሆን ይችላል፣ ምግብ መስራት፣ ሌላም ነገር ልታደርጉ ትችላላችሁ። እነሱን ሁሉ ከማድረጋችሁ በፊት ተነስታችሁ ቁጭ በሉ ብቻችሁ 10 ደቂቃ ተቀመጡ። ጸጥ ያለ ቦታ ላይ ብቻችሁን 10 ደቂቃ ተቀመጡ። ምንም አታርጉ። ስልካችሁን ዞር አድርጉት። ቁጭ ትላላችሁ። ቁጭ ስትሉ ግን ምን ታደርጋላችሁ መሰላችሁ? አይናችሁን ትጨፍኑና እጃችሁን ጉልበታችሁ ላይ አድርጋችሁ ድንብላችሁ አካባቢዎችን አዳሙ።
ለምሳሌ ምናልባት የሚመች ቦታ ከሆነ ያላችሁ እንዴት እንደሆነ ላሳያችሁ። አይናችሁን ትጨፍኑና አሁን አንዴ ዝም ትሉና አካባቢያችሁን ታዳምጣላችሁ። የሰው ድምፅ ሊኖር ይችላል፣ የመኪና ድምፅ ሊሆን ይችላል፣ ብቻ የምንም ድምፅ ሊኖር ይችላል። ብቻ አስተውሉ አካባቢያችሁ። ብዙ ጊዜ ሀሳቡ ስለምንሆን ኢቨን አካባቢያችን አናስተውሉ። አሁን ላይ አይደለንም፣ ሁሌም እዚህ ጭንቅላት ውስጥ ተቀርቅረን ያለ ነው። ስትረጋጉና ስታዳምጡ አካባቢያችሁን እዚሁ አሁን ላይ ትሆናላችሁ። አሁን ላይ መሆን ፖይንቱ ግን ትልቁ ነገር ምን መሰላችሁ? ሰውነታችሁን አለማንቀሳቀስ ነው። ለምንድነው አላንቀሳቀሰው ካላችሁኝ፣ ራሳችሁን መግዛት እንድታለማመዱት ነው። እስከዛሬ ይሄ ሰውነታችሁ ይሄ እግራችን፣ ሰውነታችን፣ ሁሉ ነገር ምን ያደርጋል መሰላችሁ? ይጋልበናል። በቃ ደጋግሞ ያደረገው ነገር ስላለ፣ ለምሳሌ ጠዋት ስትነሱ የትኛውን ጫማ ነው በየትኛው እግራችሁ ነው ጫማ ያደረጋችሁት ብላችሁ ብዙዎቻችሁ ልብ አትሉትም፣ ረስታችሁታል። ሰውነታችሁን ቁጭ ማድረግ እያለማመዳችሁት ነው። ምንም አለማድረግ ማለት ነው። ለ10 ደቂቃ አትንቀሳቀሱ። ፊታችሁ ሊያሳካችሁ ይችላል። የሆነ ነገር አርጉ ሊላችሁ ይችላል። እንዳታረጉ፣ ቁጭ ብሉ 10 ደቂቃ ማለት ነው። እሱን ከጨረሳችሁ በኋላ መጽሐፍ ወደ ማንበብ ግቡ። መጽሐፍ 10 ደቂቃ 5 ደቂቃ እንደፈለጋችሁ፣ ግን መጽሐፍ አንብቡ። አሁን ልምዶ ታዲያ ማንበው ካላችሁኝ፣ አንደኛ የአእምሯችን ምግብ ይፈልጋል። ይሄ ሆዳችን እንደሚፈልገው ማለት ነው። ሁሌም ቢሆን ምን ማድረግ አለባችሁ? መሞረድ አለባችሁ። ራሳችሁን ማስታወስ አለባችሁ። በጎ ነገሮችን ማለት ነው። በተለይ ወደምትፈልጉት ነገር የሚወስዳችሁን መጽሐፎች ማንበብ ጀምሩ። አንደኛ መጽሐፍ ማንበባችሁ ምን ያደርጋችኋል መሰላችሁ? ይህ ስልክ ላይ ከለመዳችሁት ሩጫና አቴንሽን ስፓናችሁ በጣም ቀንሷል። እዚህ ጋር ከደረሳችሁ ቪዲዮ ላይ ኮንግራጁሌሽንስ፣ አንበሳ ናችሁ። ምክንያቱም በቃ ነገራችሁ አቴንሽን ስፓናችን ኦልሞስት በጣም በሰከንድ የሆነ ከ5 ሰከንድ በላይ የሆነ ነገር ላይ አተኩረን መቆየት ራሱ አንችልም። አስቡት። የሰው ልጅ ደግሞ ትልቁ አቅሙ አእምሮ ሲባል ሀሳቡ ነው። ሀሳቡ ደግሞ ሲባል ትኩረቱ ነው። ትኩረታችን ደግሞ ብትን ያለን ሰዎች ከሆነ ምንም አቅምም ኃይልም የለንም። ህይወታችንም የተመታነ የተበላሸ ነው የሚሆነው። ስልክ እንደዛ ነው የሚያደርገን። በተለይ ደግሞ ሾርት ፎርም ኮንተንት ኮንሱም ስናደርግ ማለት ነው። መጽሐፍ ማንበብ አቴንሽን ስፓናችሁን ይመልስላችኋል ማለት ነው። አቴንሽን ስፓናችሁን ይመልስላችኋል። መጽሐፍ 5 ደቂቃ 10 ደቂቃ ማታ ያነበባችሁትን መቀጠል ትችላላችሁ። ከዛ ስፖርት ስሩ። ምናልባት 5 ደቂቃ 10 ደቂቃም ሊሆን ይችላል፣ ግን ስፖርት ስሩ። አሁን እነዚህን ትንንሽ ነገሮች ማድረጋችሁ ምንድነው እናንተ ላይ የሚፈጥረው ካላችሁ፣ አንደኛ እነዚህ ነገሮች ስታደርጉ ራሳችሁን እየገዛችሁ ነው እያረጋችሁ ያላችሁ። ለአእምሯችሁ ለሰውነታችሁ ምን እያረጋችሁት ነው? እኔ ነኝ አለቃ የሚለውን ነገር እያሳያችሁ። ይሄን አረጋችሁ ማለት ቀናችሁ ላይ ስትሉ፣ ቀናችሁ ላይ የሚያጋጥማችሁ ነገሮች፣ ኢቭን ሀሳብ ማትፈልጉት ነገር ሊመጣ ይችላል። ግን ራሳችሁን መግዛት እየተለማመዳችሁ ስለሆነ አውቶማቲካሊ እንደ ሁሉም ሰው ዝም ብላችሁ እየተነዳችሁ ስላልሆነ ቀናችሁ ላይ የትኛውም ሀሳብ ሲመጣ አይ አልፈልግም ማለት ትችላላችሁ። የምፈልጉትንም ሆን ብላችሁ ማሰብ ትችላላችሁ። ስለዚህ እነዚህ ነገሮች ማድረግ ይህንን ይጠቅማችኋል። ሌላው ደግሞ እንደነገርኳችሁ ቁጭ ማለታችሁ ሞር ኮንሸስ ያደርጋችኋል። ማታ ላይ ስተኙ ያንን የምፈልጉትን ሀሳብ ብቻ ይዛችሁ ኮንሸሱ ናችሁ። መተኛታችሁ አሁንም ይሰጣችሁ ምንድን ነው? እየዘራችሁ ነው። ምናችሁ ላይ? ሰብኮንሸስ ማይንድ የሚባለው የአእምሯችሁ ክፍል ላይ እየዘራችሁበት ነው። ምን የምትፈልጉትን ኑሮ፣ የምትፈልጉትን ሀሳብ፣ የምትፈልጉትን ህይወት እሱን እያደረጋችሁ ስለሆነ ደግሞ እሱን አለማግኘት አችሁ። አእምሯችን ያመነውን ነገር አለማግኘት አንችልም። ለምን? ሰውነታችን ወደዛ መንቀሳቀሱ አይቀርም። ሰውነታችን፣ አእምሯችን፣ ሀሳባችን እንደ ማግኔት ነው ብላችሁ አስቡ። እሱ የሚመስሉ ነገሮች ነው። በቃ እናንተን የሚመስል ነገር ነው ህይወታችሁ ላይ ያለው። ባላችሁ ሀሳብ ባላችሁ ማንነት ልክ ነው ህይወታችሁ ላይ ያለው። ስደማምሩት ምናልባት 1 ሰዓት ሊሆን ይችላል። ከዛ በታችን ከዛ በላይም ልታደርጉ ትችላላችሁ። ችግር የለም። ግን እችን ነገር ብቻ አድርጉ። ከዛ ቀናችሁ ላይ ከፈለጋችሁ እንደፈለጋችሁ ባክኑ። ማታ ላይ ግን ያንችን አድርጉ። ግን ሲጀመር መባከንም አትችሉ ቀናችሁ ላይ። ለምን ካላችሁ ኮንሸስ እየሆናችሁ ነው። በቃ ድሮ ዝም ብላችሁ ነበር። በቃ ሰውነታችሁ አእምሯችሁ ይዟችሁ ነበር እንዲህ የሚሯሯጠው። አሁን ግን ራሳችሁን መግዛት እየተለማመዳችሁ ስለሆነ ቀናችሁ ላይም ራሳችሁን በደንብ መግዛት ትችላላችሁ። ቀናችሁ ላይ ደግሞ ምን ማድረግ ትችላላችሁ? መሀል ላይ ብሬክ ውሰዱ። ምንም ማሰሩበት ሰዓት ይኖራችሁ 30 ደቂቃም ሊሆን ይችላል። እስቲ ምንም አለማድረግ ተለማመዱ። ምንም አለማድረግ፣ ስልክ አትያዙ፣ ምንም አታርጉ፣ ቁጭ በሉ፣ ዝም ብላችሁ እዩ። ድሮ እኮ ስልክ የሌለ ጊዜ፣ ድሮ እኮ ቲቪ ያልነበረ ጊዜ
ድሮ እኮ ነገሮች ያልነበሩ ጊዜ ምንድን ነው ወይ ሰው ካልነበረ ካጠገባችን ምንድነው የምናደርገው? በቃ ዝም ብለን ወሬ ያየን ነው፣ ምንም አናረግም። አሁንስ ምንም ቀዳዳ የለንም፣ መፈናፈኛ የለንም። 24 ሰዓት ምን እየተደረገ ነው የሚባለው? በቃ እየታጨደ ነው ብላችሁ አስቡት። ምን አቴንሽን አለ። እዛ ነው ብዙ ሰው ድክም ብሎት የሚውለው። ምንም የተለየ ነገር ባሰሩ እንኳን ደክሟቸዋል ማለት ቲክቶክ ላይ ስክሮል ስታደርጉ ውላችሁ ወይም የሆነ ነገር ስታዩ ኮንሱም ስታደርጉ ቆይታችሁ ደክሟቸዋል። ለምን? በቃ ከእናንተ ምንም የሚወጣ ነገር የለም፣ እያስገባችሁ ነው። ዩ አር ጀስት ወንደሪንግ። ዋና ይሄ ኃይላችሁ ያልኳችሁ የትኩረታችሁ ሀሳባችሁ ተሰርቆባችኋል። ስለዚህ ችን አርጉት እና ውጤታችሁን እኔ ውጤታችሁን ማየት ፈልጋለሁ። ኮሜንት ላይ እንጠብቃለሁ። አሁን ኮሜንት ላይ ጻፉና መልሳችሁ ከ7 ቀን ኦር ከ1 ወር ወይም ከ1 ቀን በኋላ ያላችሁን ውጤት ደግሞ መታችሁ ጻፉልኝ፣ ሌላ ሰው የሚማርበት። የዛሬው ቪዲዮ የጠቀማችሁ ነገር ኮሜንት ላይ የተማራችሁትን ነገር መጻፍ እንዳትረሱ እና ደግሞ ዋን ቱ ዋን ኮቺንግ የሚፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ዋን ቱ ዋን ኮቺንግ ስለምሰጥ ማለት ነው። እና ይመቻችሁ። መልካም ጊዜ ሆንላችሁ።